የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ጋዛ ትንሽና ገለልተኛ ትሆናለች ሲሉ ተናግረዋል። መከላከያ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ያለማቋረጥ በእስራኤል አየር ኃይል ድብደባ እየተፈጸመባት የምትገኘው ጋዛ ትንሽና እየተነጠለች ትሆናለች እያሉ ሲሆን ጦርነቱን ተከትሎም ቁጥራቸው እየቀነሰ የመጣው የጋዛ ነዋሪ የሆኑ ፍልስጤማውያንም በጊዜ ሂደት ቀጠናውን ለቀው ለመውጣት ይገደዳሉ ብለዋል። እስራኤል ካትዝ ይህንን ያሉት የእስራኤል ጦር ሞሬጅ አክሲስ ሲል የጠራውን የ12 ኪሎ ሜትር ኮሪደር መቆጣጠሩን አስመልክቶ ባስተላለፉት መልእክት ነው። ይህ ኮሪደር የራፋህና የካህን የኑስ ግዛቶችን ለመለያየት በሚል እስራኤል ይዛው የነበረው እቅድ አካል ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሳምንት በፊት ባስተላለፉት መልእክት አዲስ የሚቋቋመው የደህንነት ኮሪደር በደቡባዊ ፍልስጤም ክፍል የሚገኘውን የራፋህ ከተማ ከተቀረው የፍልስጤም ግዛት ቆርጦ የሚለይ ነው ያሉ ሲሆን ይህም የሐማስን ኃይል እንዲዳከም እንዲሁም በእስራኤል ላይ የሚያደርሳቸውን ጥቃቶች እንዲቀንሱ የሚያደርግ እቅድ መሆኑ ተገልጿል። እንደ ኔታንያሁ ገለጻ አዲሱ ኮሪደር በራፋህና ካህን ዮኒስ ከተሞች መካከል የሚዘረጋ ሆኖ ሁለተኛው የፊላደልፊ ኮሪደር እንደሚሆን ተናግረው ነበር። የአሁኑ የእስራኤል ካትዝ ንግግርም የዚሁ የኔታንያሁ እቅድ ተግባራዊ በመሆን ላይ እንደሚገኝ ማሳያ እንደሆነ አናዶሉ ዘግቧል። መከላከያ ሚኒስትሩ በወቅቱ አስተላልፈውት በነበረው መልእክታቸው እስራኤል ወታደራዊ ተልዕኮ ልትወስድ እንደሆነ በመግለጽ በጋዛ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተው ነበር። እስራኤል በድጋሚ የጋዛን ሰርጥ ሰፊ ስፍራዎች ለመቆጣጠር ማቀዷም ሰማ ሲሆን በአዲስ መልኩ የእስራኤል ጦር የሚይዛቸው ስፍራዎችም የቴል አቪቭ ከግጭት ነፃ ቀጠና አካል ሆነው ይቀጥላሉ ሲሉ የመከላከያ ሚኒስትሩ አረጋግጠው ነበር። እንደ እስራኤል ካትዝ ገለጻ የእስራኤል አዲሱ ዘመቻ ከፍተኛ ቁጥር ያለውን ሕዝብ ከስፍራው ማፈናቀልን የሚያካትት በተጨማሪም የጋዛ ነዋሪዎች ሐማስን እንዲያስወግዱና ቡድኑ የቀሩ የእስራኤል ታጋቾችን እንዲለቅ ጫና የሚፈጥር ነው ያሉ ሲሆን ይህም እስራኤል በጋዛ ከሐማስ ጋር የገባችበትን ጦርነት ሊጠናቀቅ የሚችልበት ብቸኛው መንገድ መሆኑን ገልጸዋል ሲል ቢቢሲ በዘገባው አስፍሯል። ቤንያሚን ኔታንያሁ አዲስ ይጀመራል ያሉት የደህንነት ኮሪደር ዓላማው መከላከያ ሚኒስትሩ እስራኤል ካትዝ እንዳሉት እስራኤላውያን ታጋቾችን ማስለቀቅና የሐማስን አቅም ማዳከም የሚል ቢሆንም ዋነኛው የዚህ ዘመቻና ኮሪደር ዓላማ ግን ተጨማሪ የጋዛ ሰርጥ አካባቢዎችን ከፍልስጤማውያኑ አጽድቶ በእስራኤል ቁጥጥር ስር ማድረግ እንደሆነ አልጀዚራ ዘግቧል። ዓላማው ለደህንነት የሚል ይሁን እንጂ ይህንን የእስራኤል እቅድ ፍልስጤማውያኑ የተረዱበት መንገድ ከዚህ የተለየ ነው። እስራኤል ለደህንነት በሚል ሰበብ ፍልስጤም ከሜዲትራኒያን ውቅያኖስ ጋር የምትዋሰንበትን መሬት ለመውሰድ የታቀደ ነው እያሉት ነው። የእስራኤል ጦር በዚህ በአዲሱ ዘመቻው እስከ 25 በመቶ ያህል የጋዛን አካባቢዎች በቁጥጥሩ ስር ለማድረግ ማቀዱን የሚወጡ መረጃዎች ያሳዩ ቢሆንም አካባቢዎቹ የትኛዎቹ እንደሆኑና የያዙትን ስፋት በተመለከተ ግን በዝርዝር የሚገለጹ መረጃዎች የሉም። ይህ ሁሉ ቢባልም ግን እስራኤል በጋዛ እያደረሰቻቸው ያሉ ጥቃቶች በእጥፍ ጨምረው ቀጥለዋል። ባሳለፍነው ቅዳሜና እሁድም ከ90 በላይ በጋዛ የሚገኙ ኢላማዎች ላይ ድብደባ ፈጽማለች። የእስራኤል ጥቃት የጀመረው በጋዛ የሚገኝ አንድ ሆስፒታል ላይ ነው። እስራኤል በፈጸመችው የአየር ጥቃት በጋዛ የሚገኘው ይህ ሆስፒታል በከፊል መውደሙን የጋዛ ጤና ሚኒስቴር ገልጿል። የእስራኤልን ጥቃት ተከትሎ እየወጡ ያሉ ተንቀሳቃሽ ምስሎች ባለ 2 ፎቁ ሆስፒታል በሚሳኤል ከተመታ በኋላ በእሳት ሲያያዝ ያሳያል። በአካባቢው የነበሩ ሰዎችና በሆስፒታሉ ተኝተው እየታከሙ የነበሩ ህሙማን ራሳቸውን ለማዳን ሲሸሹም ይታያል። የአይን ምስክሮች በአየር ጥቃቱ በጋዛ ከተማ ትልቁ እንደሆነ የሚነገርለት የአልአህሊ ሆስፒታል የጽኑ ህሙማን እንዲሁም የቀዶ ሕክምና የሚካሄድባቸው ክፍሎች መውደማቸውን ተናግረዋል። የጤና ሚኒስትሩም ህንፃው ሙሉ በሙሉ ወድሟል ያሉ ሲሆን ይህም ህሙማንና የሆስፒታሉ ባልደረቦች እንዲፈናቀሉ አድርጓል ብሏል። ከእስራኤል ጋር እየተዋጋ የሚገኘው ሐማስም በእስራኤል የተፈጸመውን ይህንን ከባድ ጥቃት አሰቃቂ ወንጀል ሲል የገለጸው ሲሆን ተጨማሪ መረጃዎችን እያጣራሁ ነውም ብሏል። ከጥቃቱ በኋላ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ጥቃቱ ከመፈጸሙ ከተወሰኑ ደቂቃዎች ቀደም ብሎ የእስራኤል መከላከያ ሰራዊት ለአንድ በሆስፒታሉ የሚሰራ የህክምና ባለሙያ ስልክ ደውሎ እንደነበረ የተነገረ ሲሆን በስልክ መልእክቱም ሁሉም ታካሚዎችና የህክምና ባለሙያዎች 20 ደቂቃ ባልሞላ ጊዜ ውስጥ በአስቸኳይ አካባቢውን ለቀው እንዲወጡ ማስጠንቀቁ ነው የተሰማው። ይህ መልእክት ከተሰማ በኋላም ሴቶችና ህጻናትን ጨምሮ በርካታ ፍልስጤማውያን ተጠልለው ከነበሩበት የሆስፒታሉ ቅጥር ግቢ ወጥተው ሲሸሹ ታይተዋል። ይህንን ተከትሎ ሆስፒታሉ በተፈጸመበት ድብደባ ሙሉ በሙሉ በሚባል ደረጃ የወደመ ቢሆንም
በሰዎች ላይ የደረሰው ጉዳት እንዲቀንስ አድርጎታል። በጥቃቱ ሰዓት የሞተ ሰው ባይኖርም ጉዳት ደርሶባት የነበረች አንዲት ሕፃን በኋላ ላይ ሕይወቷ ማለፉን አናዶሉ ዘግቧል። ከጦርነቱ በፊት ትንሽ የሕክምና ተቋም የነበረው አልአህሊ ሆስፒታል በጋዛ ከተማ ውስጥ የሚገኘው የአልሺፋ የሕክምና መስጫ ተቋምና በሰሜናዊ የጋዛ ሰርጥ የሚገኙ ሆስፒታሎች ከወደሙ ወዲህ ትልቁ የሕክምና አገልግሎት አቅራቢ ሆኗል። በሐማስ የሚመራው የመንግስት ማስታወቂያ ቢሮ በመግለጫው እስራኤል በመቶዎች የሚቆጠሩ ህሙማንንና የሕክምና ባለሙያዎችን የያዘውን የአልአህሊ ሆስፒታል ኢላማ በማድረግ አሰቃቂ ወንጀል እየፈጸመች ነው ብሏል። እስራኤል በዚሁ ዕለት ከሰዓት ላይ ባደረሰችው ጥቃት የሰዎች ሕይወት አልፏል። የአየር ጥቃቱ የተፈጸመው በደቡባዊ ጋዛ በሚገኘው የጃባሊያ የስደተኞች መጠለያ ካምፕ ላይ ሲሆን በጥቃቱም 2 ሴቶችን ጨምሮ በድምሩ 7 ፍልስጤማውያን መገደላቸውን ዘኢንዲፔንደንት ዘግቧል። እስራኤል ጥቃቶቹን እየሰነዘረች ያለችው የሐማስ ታጣቂዎች አሉባቸው በምትላቸው ቦታዎች ላይ ነው እያለች ቢሆንም ከጥቃቱ የተረፉ ተፈናቃዮች ግን በዚህ ካምፕ ውስጥ የሐማስም ሆነ የማንኛውም ታጣቂ ቡድን አባል እንደሌለና ጦርነቱን ሸሽተው የተጠለሉ ንጹሐን ብቻ መኖሪያ ካምፕ እንደሆነ ተናግረዋል። በዚህ ያላበቃው የእስራኤል ጥቃት ዴር አልባላህ በተባለ የጋዛ ክፍልም ተፈጽሟል። በዚሁ አካባቢ የሚገኙ የተለያዩ ህንፃዎች ላይ አነጣጥሮ በተፈጸመው የአየር ጥቃት በትንሹ 3 ሰዎች የተገደሉ ሲሆን ካህን የኑስ ተብሎ በሚጠራው አካባቢ በተፈጸመ ተመሳሳይ የአየር ድብደባም 5 ፍልስጤማውያን መገደላቸውን ዋሽንግተን ፖስት አስነብቧል። የእስራኤል መከላከያ እንዳለውም ባለፉት ቅዳሜና እሁድ በተካሄደ ዘመቻ ከ90 በላይ ወታደራዊ ኢላማዎች ላይ ድብደባ ፈጽሜያለሁ ብሏል። ከእነዚህ ኢላማዎች ውስጥም ሐማስ መመሪያ የሚሰጥባቸው ማዕከላት፣ ዋሻዎችና የጦር መሳሪያ ክምችቶች እንደሚገኙበት አስታውቋል። በሐማስ የሚመራው ጤና ሚኒስቴር መረጃ እንደሚያመላክተው የጋዛው ጦርነት ከተጀመረ በኋላ ከ60 ሺህ በላይ ሰዎች በእስራኤል ጥቃት ጋዛ ውስጥ ተገድለዋል። ከእነዚህም ውስጥ ከ1560 በላይ የሚሆኑት ፍልስጤማውያን ከመጋቢት 18 ጀምሮ እስራኤል በጋዛ ሰርጥ አጠናክራ በቀጠለችው የአየርና የምድር ወታደራዊ እርምጃ እየተገደሉ ናቸው። ከጤና ሚኒስትሩ በተጨማሪም ዓለም አቀፉ የቀይ መስቀል ኮሚቴ እና የተባበሩት መንግስታት ድርጅት የሚጋሩት ነው። እስራኤል የምትከተለው ስልት የፍልስጤማውያንን በጋዛ የመኖር ህልውና አደጋ ላይ እየጣለ መሆኑን በመግለጽ እስራኤል በጦርነት ውስጥ በዓለም አቀፍ ደረጃ የተስማማችባቸውን የሥነ ምግባር ህጎች ተግባራዊ እንድታደርግም አሳስበዋል። እስራኤል ከማርች 2 ጀምሮ በምግብ የሕክምና አቅርቦቶችና ሌሎች ዕቃዎች ወደ ፍልስጤም እንዳያልፉ ሙሉ በሙሉ እገዳ መጣሏ የሚታወቅ ሲሆን 400 ሺህ የሚጠጉ ፍልስጤማውያን ከጋዛ እንዲፈናቀሉ ያስገደዳቸውን የመልቀቂያ ትዕዛዝ እስራኤል በመከላከያ ሰራዊቷ በኩል ደጋግማ እያስተላለፈች እንደምትገኝ እየተነገረ ነው። እነዚህ ሁሉ የእስራኤል እርምጃዎችና ተደጋጋሚ ማስጠንቀቂያዎች የጋዛ ሰርጥን በየትኛውም አማራጭ ከፍልስጤማውያን ማጽዳትን ታሳቢ ያደረገ እንደሆነ ከቀን ወደ ቀን በተግባር እየታዩ ያሉት ኦፕሬሽኖች እያረጋገጡት ይገኛሉ ሲል አልጀዚራ አስነብቧል። እስራኤል በጋዛው ጦርነት የምታደርሳቸውን ጥቃቶች ዓለም አቀፍ ስምምነቶችንና የጦርነት ሕጎችን በጣሰ መልኩ ነው የምታካሂደው የሚል ክስ ደጋግሞ ይቀርብባታል። የእስራኤል መልስ ግን ሁልጊዜ በጋዛው ጦርነት ዓለም አቀፍ ሕግን እንደምትከተል በመግለጽ የሐማስ ተዋጊዎች በሲቪል ሕዝብ መካከል ተደብቀው በመኖራቸው በንጹሐን ላይ የሚደርስ ጉዳት አንዳንድ ጊዜ ሊከሰት እንደሚችል የሚያስረዳ ነው።